ሶስት አይነት ፕሮቴስታንቶች አሉ። ሶስተኛው ደግሞ ዘመን ያመጣቸው የብልጽግና ወንጌል ተብለው የሚጠሩት ወንጌልን ለራሳቸው ኑሮ የሚሸቅጡ ሰዎች ናቸው። ከመማራቸው በፊት ወደ ሚዲያ መውጣት የለባቸው የሥርዓቱን ኑፋቄ። ስለዚህ ተመልካቾቻችንን የምንለው ፕሮቴስታንት ውስጥ የሚበጠብጡትን እንጂ ፕሮቴስታንቶችን አይደለም ነጋሽ መናፍቅ እያለ ያለ። ይሄ ግን ሙስሊሙ ደስ እንዲለው ፈልገ ሳይሆን ህሊና ስላዘዘ ነው። የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ ኅዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በያላችሁበት ዓለማት ሁሉ እንግዲህ ሰላምታችን ይድረሳችሁ። ከሰሞኑን በጣም ያዘንበት ያለቀስንበት ዛሬም ድረስ እንደዚሁ ሐዘን ከውስጣችን ዘልቆ የሚሰማበት ነገም ደግሞ በፍርሃት የተቀመጥንበት የአርሲ ኦርቶዶክሳውያን ወይም ክርስቲያን አሊያም ደግሞ ሰዎች ከፍ ሲልም ግድያና ሞት የሰው ልጅ እንደ ቄራ ሲታረድ የተመለከትነው ነው። ለዚህ ሐዘናችን ምናልባት ሐዘን ተሰምቶናል ብለው ማጽናናት ቢቀር ሞታችሁ ደስ ያሰኛል የሚል የቆየ ንግግርን በሚመስል መልኩ በሶሻል ሚዲያ ላይ እየተመለከትን ነው። ትላንት ከእናት ቤተክርስቲያን ዕውቀትም እውነትም ተገልጦልኛል ብሎ ቀለብም እንደዚሁ ሌሎች ነገሮችም ሲሰፈርለት የነበረው በጋሻው ከወራት በፊት የተናገራቸው ንግግር ለሰሞኑ ማዳመቂያ ሆነው ሲገኙ አንድ ክርስቲያን 8 ቀንም 8 ዓመትም 8000 ዓመትም ቢቆይ ንግግሩ ወንጌልን እንጂ ወንጀልን እንዴት ይሰብካል የሚል አስተሳሰብ በብዙዎቻችን መጥቶብናል። ምናልባትም ለአርሲው ተጠያቂ አይሁን እንጂ ይሄ ንግግር ከአርሲው በፊት ያሉ ሻሸመኔን እንዲሁ ቀጥሎ አርሲንም ራሱ ጨምሮ ከዛ በፊት ላሉት ግድያዎች የበጋሻው ንግግር አለበት ወይ በሚያስብል ክርስቲያኖች በተለይም ኦርቶዶክሳውያን ሰፊ ተቃውሞ ስናሰማ ቆይተናል። እሱን በሌላ ጊዜ እንመለስበታለን። ሐዘናችሁ ሐዘኔ ነው፣ ጭንቀታችሁም ጭንቀቴ ነው። ትላንት የነበርኩባት ቤተክርስቲያን ስትጎዳ ማየትን አልፈልግም። አለፍ ሲልም እንደ ኢትዮጵያ ኦርቶዶክስም ፕሮቴስታንትም ሙስሊምም ካቶሊክም ኢቭን እምነት የሌለውም ጭምር ቢሆን
ሰው መሞት የለበትምና በሞታችሁ ሐዘን ተሰምቶኛል ያለ ወንድማችንን እዚህ ስቱዲዮ ገብተናል። በእምነቱ ከኛ ጋር አይመሳሰልም። የፕሮቴስታንት ቤተ እምነት ተከታይ ነው። ከዚህ በፊትም እንላለን ፕሮቴስታንቶች ዛሬም ለነፍስ ያላችሁ ከክርስቶስ ጋር የተጠጋችሁ ብዙዎች ናችሁ ብለን እናስባለን። እዛም ቤት እኛም ቤት የመነፈቁ መናፍቃን እያሉን የምንጠራቸው ብዙዎች እንዳሉ ደጋግመን እናገራለን። ጌዲዮን በላይ ይባላል በቲክቶክ ገጽ። አሁን ላይ እየመጣ ያለ ወንድማችን እውነት ከመሰለው እውነትን ለማውራት ወደኋላ የማይል ወንድም ነውና ጌዲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የእውነት ለመናገር ዛሬ በጣም ነው ደስ ያለኝ። ሰውነት ከሚሰማው ሰው ጋራ ስለ ሰውነት እንደማውራት ደስ የሚል ነገር የለምና ምን እግር ጣለ? ከዛን ጀምር። አሁን የበጋሻውን ሊንክ ሰዎች ላኩልኝና አየሁት። እሱን ሳየው አይ ዶንት ኖ ኢየሱስ ያለው ነው ትዝ ያለኝ። እሳት ወርዶ ከሰማይ ይብላቸው እንበል ብለው ተናገሩ። እዛ ምን አይነት መንፈስ ነው የሆነላችሁ ብሎ ኢየሱስ ይጠይቃቸዋል ሐዋርያት። የሰው ልጅ ለምህረት ለማዳን ነው የመጣው። የእግዚአብሔር መንግስት ሁሉ ጊዜ ፍቅርና ምህረትን የምትይዘው እና የበጋሻውን ሳየው አይ ዶንት ኖ በጋሻው ብዙ አላውቀውም፣ ያው በሚዲያዎች ከማየው ባሻገር ማለት ነው። በፍጹም ክርስቲያናዊ እንዳልሆነ ስለገባኝ ይሄ ነገር ደግሞ የእያንዳንዳችን ጉዳይ ስለሆነ ይሄ ፕሮቴስታንትን አይወክልም። የበጋሻው ስብከት ኢቭን ተሐድሶችን አይወክልም። በጋሻው ጋር የሚቆም ነው እና የበጋሻው ኢማቹሪቲ ነው የሚለውን ነገር ክሊር ለማድረግ ፈልጌ ነው። ከዛ በፊት ግን ብዙ ትላልቅ የምላቸው አባቶቼ ጋር ደውዬ ሊንኩን ልኬላቸው እስቲ ይሁትና አስተያየት ስጡኝ ያልኳቸው ሁሉም ነው የደነገጡት። እያንዳንዱ በእኔ ዙሪያ ያሉ ያሳደጉኝ ፕሮቴስታንት አባቶች ይሄ በፍጹም የፕሮቴስታንት አቋም አይደለም፣ እኛ የምንሰብከው ምህረትን ፍቅርንና ርህራሄን ነው። ፕላስ አርሲ ላይ እየተገደሉ ያሉት ሰዎች ኦርቶዶክሳውያን ብቻ አይደሉም፣ ፕሮቴስታንቶችም ብዙ እየተገደሉ ነው እና ይህንን ነገር አብረን ልናወግዘው አብረን ልንቃወመው የሚገባ ነገር ነው። የበጋሻው አቋም ቅድም እንደተናገርከው የዛሬ 8 ወር የሚነገር የዛሬ 2 ዓመት የበጋሻው ብቻ ነው። ይህንን ነገር ክሊር ለማድረግ ነው እና የበጋሻው አቋም ነው፣ የፕሮቴስታንት አይደለም። እንደ ፕሮቴስታንትም የምናፍርበት ነገር ነው። ይህንን ነገር ክሊር ለማድረግ ነው የመጣሁት። አዎ እኔ በጣም አስደንግጦኛል በ2 በ3 ምክንያት። አንደኛ ኢትዮጵያዊ ሙት አይወቅስም። የመጀመሪያ ሃይማኖቱን እንተው፣ እንደ ባህል ሙት አይወቀስም። ሙታንን ነው የወቀሰው በጋሻው። ምን አድርገው ነው እየሞቱ ያሉት? ኖረው አሁን የሚሞቱ ሰዎች ፊት ለፊት ይሄንን ቢናገረው ምናልባት ሟች እሱ ይሆን ነበር። እንደ ሰውኛ ለምንድን ነው ሙት አይወቀስም የሚባለው? ቆሞ መከራከር ስለማይችል ነው። እንደውም ስናወራ እኮ ምን ይባላል? ሙት ወቃሽ አያድርገኝና አይደለም እንለው። ሁለተኛ ደግሞ እንደ ሃይማኖት ሰው ስናየው ይሄ ሰውዬ ዕውቀትም እውነትም ተገልጦልኛል፣ ደግሞም የሰፈረበት ቤት ነው፣ ባዶነትን የሰፋበት አንቱታን ያገኘበት ቤት ነው። ኢትስ ኦኬ። ሰው በተለያየ ምክንያት የእናት ቤት ወጭት ሰባሪ ይሆናል። እሱን ሶስተኛ ደግሞ አሁን ካለበት ቤተ እምነትም ቢኮን ወንጌልን እሰብካለሁ የሚል ሰው ወንጀልን አይሰብክም። ኢቭን አንዳንዶች በኢትዮጵያ ላይ መዓት ሲመጣ አየሁ ይላሉ። ለኢትዮጵያ መዓት አይታይም፣ ይጸለያል። እኔ የማውቃቸው ፕሮቴስታንቶች ይሄ ክፉ ቀን ይለፍልን፣ ይሄ ክፉ ቀን ይለፍብህ ነው የሚባለው። እንግዲህ ጠዋት አንተ ላይ ክፉ ህልም ባይ በመጀመሪያ ላደርግ የምችለው ህልም እንደወረደ እኮ አልነግርህም አይደል? አባቶች ጋር ሄጄን ያስፈታለሁ። እንደ ባህል እንደ ሃይማኖት ክፉ እንኳን ቢሆን ያንን ክፉ ነገር ካንተ ለማራቅ በመጀመሪያ እጥራለሁ። ከዛ አለስልሼ ነው ላንተ የምነግርህና እንደ አንድ ፕሮቴስታንት ይሄ እውነት ነው ወይ? ይወክላል አይወክልም? ልክ እንዳለው አይወክልም፣ ሊወክል አይችልም። በጣም ብዙ ሺህ ፕሮቴስታንቶች አሉ በንጽህና
የነዚህን ሞት ሐዘን ስሜት ተሰምቷቸው የሰውነትን ሐዘን ሲገልጡ የነበሩና ሊገልጥ አይችልም። እንደ አንድ ግን የእምነቱ ተከታይ ይሄን ይፈቅዳል ወይ? ፕሮቴስታንት ላይ ብዙ ኮንፊውዥኖች አሉ፣ ሰዎች የማይረዷቸው። 3 አይነት ፕሮቴስታንቶች አሉ። የመጀመሪያው ፕሮቴስታንት ያው ኦሪጂናሉ ፕሮቴስታንት ኦሪጂናል ከነ ተስፋዬ ጋቢሶ ከነ ታምራት ኃይሌ ከነ አዲሱ ወርቁ የተቀበልነው ያድናል ብለን ያመንነው ከምንም ጋር ግንኙነት የሌለው ፕሮቴስታንቶች አሉ። በቃ ወንጌል ያድናል ብለን የምናምነው የምንታወቀውም በጸባይ ማረሚያነት ነው። ይሄ ክሊር ነው ለሁሉ። ሁለተኛው ፕሮቴስታንት ተሐድሶ የሚባለው ነገር ነው። ምናልባት አንድ ቀን ስለዚህ ተሐድሶ በስፋት እንሄድበት ይሆናል። እሺ፣ ተሐድሶዎች ፕሮቴስታንት አይደሉም። ፕሮቴስታንትን እንደ መጠቀሚያ የሚቆጥሩ ግሩፖች ናቸው። ተሐድሶ ውስጥ ንጹህ ሰዎች የሉም እያልኩኝ አይደለም፣ ግን አብዛኛውን ቂም የወለዳቸው ሰዎች ናቸው። በምን እንደተጣሉ አናውቅም ከኦርቶዶክስ ቤተክርስቲያን። ከዛ ወጥተው የሚሳደቡ I'm sorry እዚህ ጋር ትንሽ ርዕስ ልቀላቀል ነው። ባለፈው በትዝታው ላይ እንትን ሰርቼ ነበር፣ ቲክቶክ ላይ ኮንቴንት ሰርቼ ነበር። ከየት እንደመጣ አናውቅም ነው ያልኩት። ማለት እኔ አጎቴ ዲያቆን ነው። አይ ቲንክ ቅስና እንትን ብለዋል። ወለጋ ነው የሚኖረው። ያዕቆብ ማርያም ቤተክርስቲያንን ያሰራ ሰው። ከኤቲክስ አንፃር እኔ የሱን የሚያክል ፕሮቴስታንት አላውቅም። በጣም ኤቲክስ ያለው ሰው፣ በጣም የተከበረ ምናምን ሰው። ኦርቶዶክስ ቤተክርስቲያንን እናውቃታለን። ላይክ በጥንቆላ ሲከሷት ደብተራ ምናምን የሚሉት ነገር አላቸው እና ያስደነግጣል። ላይክ ሌላ ኦርቶዶክስ ያለች ነው የሚመስልህ። እና እነዚህ ሰዎች አብዛኛው ተሐድሶ የሚባሉ ሰዎች ናቸው። አላማቸው ምን እንደሆነ አላውቅም። ከፖለቲካ ጋር ግንኙነት ይኖራቸው አይኖራቸው ከምዕራባውያኑ ጋር ጥናት መደረግ ያለበት ሰፊ ነገር ነው። ሶስተኛው ደግሞ ይሄ ዘመን ያመጣቸው የብልጽግና ወንጌል ተብለው የሚጠሩት ወንጌልን ለራሳቸው ኑሮ የሚሸቅጡ ሰዎች ናቸው። እንትና ብለን መጥቀስ እንችላለን። ያው ብዙ ኢንተረስትድ አይደለም እኔ ፐርሰናላይዝ በማድረግ ላይ፣ ግን ይሄ ገንዘብን የወንጌል ማዕከል የሚያደርጉ ፈውስንና ሲኖትራክ አንድ ቤት ምናምን ትንብያው ከዛም ማያልፍ የዚህ እንትን ምንድነው የባንክ አካውንት ይሞላልሃል ምናምን ተናገር እንወርሳለን ምናምን የሚሉ ናቸው። እነሱ ከልት ናቸው። ፕሮቴስታንትም አይደሉም። ማለት በጋድ ቤተክርስቲያን ወጣ ያወገዘቻቸው ሰዎች ናቸው። ሁልጊዜ አድማጮቻችን ትኩረት እንዲያደርጉ የምፈልገው አንድ ሰው ሲናገር ማን የተናገረው ነው። ማለት እኔ ነብይ እንትና የተናገረው ነገር ልክ ተስፋዬ ጋቢሶ እንደተናገረው ወይም ደግሞ ጻድቁ አብዶ እንደተናገሩት ተደርጎ መወሰድ የለበት። ፕሮቴስታንትና ኦርቶዶክስ መካከል ያለው ልዩነት በጣም ጥቂት ነው። እኔ ከድህነት አንፃር ኦርቶዶክስ ቤተክርስቲያንን የምተችበት ነገር የለም። የዶግማና የቀኖና ልዩነት አለን። ያንን ልዩነታችንን ተጠቅመን እንትን እንላለን እና እንደ ፕሮቴስታንት አስተምሮ እንደ ኦሪጂናሉ ፕሮቴስታንት አስተምሮ ነውር ነው እና ያሳፍራል፣ አንገትም ያስደፋል። ላይክ ምንም ተቀባይነት የለውም። እንደ ተቋም እንኳን ወጥቼ ማውገዝ ባልችልም፣ ምክንያቱም ባይነዋል እንደ ግለሰብ ግን እንደዚህ እየወጣን ልንናገር ይገባል። ይሄ እኛን አይወክልም ብለን አቋማችንን ግልጽ ማድረግ አለብን። በእርግጠኝነት ልንገርህ ተሐድሶዎችንም የሚወክል አይመስለኝም። ይሄ ፐርሰናል ኢማቹሪቲ ነው። በቃ ልጁ ወይም ሰውየው አልበሰለም። እግዚአብሔር የሱ ስሜት አገልጋይ አይደለም። እግዚአብሔር ስራ ፈቶ እሱን እንትን ስላሉ ካሴቱን ስላቀበሉበት ምናምን ሰው የሚገድል ምናምን አይነት እግዚአብሔር አይደለም። እንደ ፕሮቴስታንት አይደለም። ምንም አይምሮ ጤነኛ አይምሮ እንዳለው ሰው ይሄ ነገር በጣም በጣም የሚያሳፍርና አንገት የሚያስደፋ ነው። ስልጣኔም አይደለም ብዬ አምናለሁ በግሌ ማለት ነው። እኔ ምን ይጨንቀኛል መሰለህ ሁሌ ስንሰራ ለምሳሌ አንተን በሃይማኖት ስጠራ ፕሮቴስታንት ወንድማችን እያልኩ ነው የምጠራ። ምክንያቱም በዛ መንገድ ላይ ሊያስችል ወይም ለመቆም ሊያስችል የሚችለውን የእምነት ስርዓት ነው የምትከተለው። እኔን ኦርቶዶክስ ነው ተዋህዶ ነው የምትለኝ።
ቃላት ማጣላቸዋለሁ ብዙ ጊዜ ጀስት ፕሮቴስታንቱን አይወክልም ብዬ የማስባቸው መናፍቅ እያልኳቸው ነው የሚሄደው። እንግዲህ ሌሎች ፕሮቴስታንቶችም አንዳንዴ በዛው ስር ለምን ሁላችንም ተደባልቀናል ይላሉና እንደው የማይወክሏቸውን ሰዎች ስም ቢሰጡን ጥሩ ነው እንድንጠራቸው እከሌ ብለን እንድንጠራቸው። ተረተኛል ጌዲ ረብሻ ብቻ ስራቸው ይሆናሉ። እግዚአብሔርንም የሚያጭበረብሩ በእግዚአብሔር ስም ለራስ የሚከብሩ ቅዱስ ወንጌሉን የሚሰብክ ማንኛውም ሰው እግዚአብሔር መዓት ያምጣብህ ብሎ አይራገም። ይቅር በላቸው ነው የሚለው ቅዱስ ቃሉ። አሁን የምናየው ሞትን ፕሮሞት የሚያደርግ ጭምር ነው። ይሄ የጸብ ያለሽ በዳቦ የዚህ ጉልበት የእል ፍትጊያ ነው የሚመጣው። ይሄ ደግሞ ከምን ይመጣል ብዬ ሳስብ መሰረት የሌለው ሃይማኖት ይሄ ነው። ሰው ሐሳብ ሲያልቅበት በእጁ አይደለም የሚጀምረው ለማስረዳት። ሐሳብ ካለብኝ ውስጥ መወራጨት አይጠበቅብኝም። እነግርሃለሁ፣ አስረዳሃለሁ ምናምን ሁሉን ነገር። ሐሳብ ካለቀኝ ግን እገፈትራለሁ፣ እነካሃለሁ ምናምን። እንደነበጋሻው አይነቱ የወንጌል ዕውቀት ከውስጥ ያለቀባቸው ጾርን መስበክ የጀመሩ አሉ። ሌሎችም አሉ። ቤተክርስቲያን ስትፈርስ በህልማችን አየው ሲሉ የነበሩ ሳይተኙ የፖለቲካ ተልእኮን የሚያራግፉ ሰዎች አሉ። ምንድነው ከኛ ቤት ወደ እናንተ የሚመጡ ከናንተ ደግሞ ወደኛ የሚመጡ በነፃ ዝውውር የሆነ ሰሞን አጀንዳ መሆን የሚፈልጉ ሰዎች አሉ። መተው ብጥብጥ የሚያደርጉንና እንደው ስለነዚህ ሰዎች ምን ባይዘው ስተቱ የኛ ነው፣ የጋራ ችግር ነው። ለምሳሌ እኔ ላይክ 25 ዓመት የቆየሁበትን ፕሮቴስታንት እምነት ትቼ አንተ ጋር ስመጣ በአንድ ጊዜ ካነገስከኝ ስተቱ ያንተ ነው። ያንተን ስርዓት አላውቅም። በቃ አዲስ ነው የመጣሁት። መሆን ያለበት ቁጭ ብሎ መማር። በጣም የምወደው ወንድማችን እንዳልክ በቅርብ ነው የተጠመቀው አይደል? በጣም ከማከብረው መጋቤ በላይ ሲሰራ ነው የምመለከተው። እኔ እንዳልክ ሪሊ ቅናቱ ደስ ይለኛል ምናምን፣ ያው ፕሮቴስታንት ስለሆንኩኝ ግን እንትን የምለው ቁጭ ብሎ ቢማር የተወሰነ። ጳውሎስ እኮ አገልግሎት ከመውጣቱ በፊት ምድረ በዳ ሄዶ 15 ዓመት ወንጌልን ከክርስቶስ ከራሱ ተምሮ ምናምን ነው የመጣው አይደል? ጊዜና ማቹሪቲ በጣም የተገናኙ ናቸው። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን፣ ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። አማኑኤል አንተነ ገመናዬ ሸፋኝ
ታላቅ የንግስ ጥሪ ደብረ ገሊላ ቅዱስ አማኑኤል ካቴድራል በ1905 በልጅ ኢያሱ ዘመነ መንግስት የተመሰረተ ታላቅ ቤተክርስቲያን ነው። በደብረ ገሊላ ቅዱስ አማኑኤል ካቴድራል ከጥቅምት 26 እስከ 28 2018 ዓ.ም በተዘጋጀው የበረከት ማዕድ ላይ ተሳታፊ እንዲሆኑ በቅዱስ አማኑኤል ስም በክብር ተጋብዛቸዋል። ብፁዓን ሊቃነ ጳጳሳት፣ ዘማሪያን፣ መምህራነ ወንጌል እንዲሁም የደብሩ ሰንበት ቤት ተዘጋጅቶ ይጠብቃቸዋል። ሁሉም ሰው ተጋብዟል። ካቴድራሉ ልጆች በሁለት በኩል የተሳለ ሰይፍ እንዲሆኑ ዓለማዊና መንፈሳዊ ትምህርት ቤት የሚማሩበትን ትምህርት ቤት፣ ሁለገብ የገበያ አዳራሽ እንደዚሁም የሰንበት ትምህርት ቤቱን አዳራሽ ለመስራት የመሰረተ ድንጋይ ለመጣል የተዘጋጀን ስለሆነ በዚህ የብስራት ቀን እንዲገኙልን በአክብሮት ጋብዘንዎታል። መቅረት አይቻልም። እስከ ዘለዓለም አማኑኤል እስከ ዘለዓለም አማኑኤል እና የኛ ስህተት ነው። እኛ ስንቀበላቸው ተቀባዮቹ በእኛም በእናንተም ስንቀበል አሁን ተሐድሶዎችን እንደ ልዩ ነገር ቆጥረን ነው የተቀበልናቸው። ውስጡ በጣም ብዙ ጉድ እንዳለው አልገባንም። መጨረሻ ላይ ነው እየገባን አሁን እኔ ትዝታውን ሳየው እደነግጣለሁ። ሰው በዚህ ደረጃ ይወርዳሉ ይላል። ይሄንን ሰውዬ እንደ ወንጌል ሰባኪ መቁጠር እኔ ጤንነት ነው ብዬ አላምንም። አቀባበላችን እንትን መሆን አለበት። እኔ ጥርት ያልኩኝ ፕሮቴስታንት ነኝ። እዚህም ስመጣ እንደ ወንድማችን ቢኒያም የእምነት እንትን አለ የቀኖና ምናምን ብዬ አይደለም የመጣው። ፕሮቴስታንት ነኝ፣ ግን ኦርቶዶክስ ተዋህዶ የሚገባት ክብር ሊኖራት ይገባል። እኛም እናንተም ሰዎችን ስንቀበል በመጀመሪያ ማስተማር ላይ ትኩረት ብናደርግ፣ ስርዓትን ማስተማር አይደል? እስራኤሎች እኮ በምድረ በዳ የመጡት ስርዓትን ይማሩ ዘንድ ነው። ስርዓትን ስለማያውቁ ቅድስቲቱን ሀገር እንዳያረክሷት ብሎ እግዚአብሔር 40 ዓመት በምድረ በዳ መራቸው። ስርዓት ሁሉ ነገር መሰረት ነው። እናንተም ጋር ሲመጡ ስርዓትን አስተምሯቸው፣ እኛም ጋር ሲመጡ ስርዓትን እናስተምራቸው። ስርዓትን የሚያቅሰው ጥሩ ነው፣ ለመወያየትም ይሆናል። አሁን ያለው እኮ የጨበራ ተስካር ነው፣ ግራ ያጋባሃል። ያነሳቸው እንትኖች አሉ። ፐርሰናላይዝ ማድረግ ስለማልፈልግ እንትና አለለም፣ ያስደነግጣል። ማህበሩ ለሁለት ተከፈለ። በጣም ከምታከብረው ሰው ይህንን ነገር ስትሰማ ትደነግጣል። ላይክ አይከን ነው ብለህ ከምትወስደው ሰው እና ኃላፊነት ብንወስድ እኛም ጋር እናንተም ጋር ሲመጡ ሰዎችን ማስተማር ላይ ትኩረት ብናደርግ። ምን ይሆናል መሰለ ጌዲ፣ ችግሩ ክርስቶስን የማወቅ ስደት አይደለም ነገሩ። ተረዳይ? ክርስቶስን የማወቅ ስደት ቢሆን ኑሮ ፍልሰቱ ከዚህም ወደዛም አንዳንዴ የዚህ የሰሞኑ ዝውውር ሰው ቢያንስ ራሱን ማኔጅ ማድረግ የቻለ ሰው ነው ይሄ ፍልሰት ላይ ያለው ሰው። በሁለቱም ቤት ምን መደረግ እንዳለ ሳያቅ የሚቀር ያለ አይመስለኝም። የሰሞን ሆይሆይታና ጩኸት ተፈልጎ ነው የሚመጣው። አንዳንዱ እንደውም ይመጣና የምፈልገውን ስላላገኘው ልመለስ ነው የሚልም። እሺ ምን መሰለ፣ ቤተክርስቲያን ሁል ጊዜ ራስ አላት። አዎ፣ ከራሷ በታች ደግሞ ቅዱሳን ሐዋርያቶች አሉ። አዎ፣ ከእግዚአብሔር ኃላፊነት እንትን መደዳ ተቋም አይደለችም ቤተክርስቲያን። እናንተ ጋር የሚመጡትን ሰዎች ይህንን ኦቶሪቲ ላይን ተጠቅማችሁ ቁጭ ብለው ተረጋግተው እንዲማሩ ማድረግ፣ ከመማራቸው በፊት ወደ ሚዲያ መውጣት የለባቸው። እሱንም አንድ ነገር ልንገር፣ ቤተክርስቲያን ጋር ስላልደረስን እኮ ነው። አሁን ጸቡ ቤተክርስቲያን ጋር የደረሱ አማኞች ስለሌሉ ነው። ተረድተኛል? በሶሻል ሚዲያ የሚያልቅበት አንድ ሰው ስንት ሃይማኖት ይኖረዋል? አሁን ላይ 6-7 እኮ የሚኖረው ሰው ነው አሁን ሃይማኖተኞችን እየመራን ነው የሚሉት። ሶሻል ሚዲያ ነው እየመራ ያለው። ተረድተኛል አይደለ? ከጠዋት ሙስሊም የሚሆን ከሰዓት ኦርቶዶክስ የሚሆን ሲነጋ ፕሮቴስታንት የሚሆን ሌላ እየቀያየሩ ያሉ ሰዎች እኮ ናቸው ነገሩን ብትንትን እያደረጉብን ያሉት እንጂ ለነፍስ ብለው ቤተክርስቲያን ጋማ የመጡ የሥርዓት ቤት ናት። በደንብ አንተም ስለምታውቀው እኔ ነጋሹ ግድ የለም። ሁል ጊዜ ጻድቅ አይን መሆን ያለበት ራሱ ላይ ነው። የራሳችንን አሳይመንት እንስራ ማለት እኔ በኦቶሪቲ አምናለሁ። ቤተክርስቲያን ኦቶሪቴቲቭ ነች፣ ምንም ጥርጥር የለውም። ስለዚህ ቤተክርስቲያን ያወገዘችውን ማውገዝ መቻል አለብን።
ቤተክርስቲያን የባረከችውን መቀበል መቻል አለብን። አዎ ይሄ ሌተር ኦፍ ሪኮመንድ የማመስገኛ መልእክት ነው የሚባለው መሰለኝ። አንድ መስሪያ ቤት ስዘዋወር የማመስገኛ መልእክት ያስፈልገኛል አይደል? ይህንን ማመስገኛ መልእክት የምናገኘው ከአባቶቻችን። እኔ ለትውልዱም አባቶቹን እንዲሰማ አባቶቹን ስልጣን እንዲሰጣቸው መክራለሁ። የኛንም የናንተ በተረፈ ግን ይሄ ሶሻል ሚዲያ ምናምን የሚመራው ሰው ስላጣ ነው የኛ ችግር። ሰው ችግራችንን መፍታት አለብን። አባቶቻችን ኦቶሪቴቲቭ ይሆኑልን፣ እንሰማቸዋለን፣ እናከብራቸዋለን። የሚያወግዙትን እናወግዛለን። ሐሳቤ ገብቷል አይደል? ህዝቡ መሪ ስላጣ ነው በሶሻል ሚዲያው መመራት የጀመረው። አዎ እግዚአብሔር ይሁንንና አንደኛው እግዚአብሔር ይቅር የምሬን ነው። ለምሳሌ አባቶቻችን እኮ ማየት እንችላለን። ፓስተር ጻድቁ አብዶን ቤተ ክህነት ልናገኛቸው እንችላለን። እሺ አንተን ሀጂ ሙፍቲ ነፍስ ይማርልንና ከቅዱስ አባታችን ጋራ የነካቸው የለም። ገባል አይደል? ስለ ሀገር ሲጸልዩ የተመለከትንበት ቦታ ነው ያለነው። ይሄ በየእምነት ተቋማት የሚታዘዘው ኑሮውን እየኖረ ከቤተ እምነት ተቋማት ውጪ የወጣ አፈንጋጩ ሶሻል ሚዲያ ላይ መጣ። ግን ያን አርፎ የተቀመጠ ሰው እያባላው አየሩን የሞላው ቅድም ልክ እንዳልከው ይሄው ሃይኮፒ ፕሮቴስታንቶች በዚህም ደግሞ ሃይኮፒው በዚህ የመጡ ናቸው እያባሉን ያሉት። ስለዚህ ስም እናውጣላቸው። እኔ ስም ብናወጣላቸው እሺ እኔም መናፍቅ እላቸዋለሁ። በቃ መናፍቅን በላቸው። መናፍቅን በላቸው። ስለዚህ መናፍቅ ስለ ኦርቶዶክሶችን አይደለም ኑፋቄን የሚከተል የሥርዓቱን ኑፋቄ። ስለዚህ ተመልካቾቻችንን የምንለው ፕሮቴስታንት ውስጥ የሚበጠብጡትን እንጂ ፕሮቴስታንቶችን አይደለም ነጋሽ መናፍቅ እያለ ያለ። ይሄንን ክሊር አድርገናል። ለአጠራሩ ለኔ ሚዲያ እንዲመች ያንን እያደረግን ያለ ለኔ ሚዲያ እንዲመች እያደረግን ነው። እኚህ ሰዎች ማአት ነው የሚነግሩን። በፖለቲካውም አሉ እኮ አሁን ለምን እንደሆነ አላውቅም። መነሻችን የአርሲ ሞት ነው። ከፍ ሲል ክርስቶስ የሚያቀል በሰውነት ነው። አሁን የሃይማኖት አባቶች መግለጫ አውጥተዋል። መግለጫ አይጠቅመንም። መሪዎች አክሽን እንፈልጋለን። ከመሪዎች ያልታወቁ ገዳዮች ተብሎ የታወቁ ሰዎች መሞት መቻል የለባቸውም። እነዚህ የሞቱ ያልታወቁ ገዳዮች ለኔናም የሚታወቅ ሰዎችን ለመግደል መሄድ የለባቸው። እኔ አንድ የሚያሳዝነኝ የሆነ የምንፈልገውን ነገር በቅድስና የምንጠራውን ነገር እርኩስ በሆነ ስም ጠርተን ማለፍ አይደለም። የተከበረው የሰው ልጅ መሞት የለበትም። እሺ እዚህ ጋር ልግባል ግድ የለም። ወደዚህ ስመጣ ሰዎች የሆነ እንትን ላኩልኝ፣ ቪዲዮ ላኩልኝ እና ቪዲዮ ምን የሚል ነው? ጎፋ ላይ ፕሮቴስታንት ቤተክርስቲያን ፖሊሶች ገብተው ምዕመኑን ይዘው ሄደው 20 ሰዎች አስረው እየደበደቡ ምናምን ታጣቂዎች ናቸው። ዝም ብለህ ነው እንደዚህ እንትን የምትለው? ማን ያደረገው? ለምንድን ያደረገው? የመንግስት ስራ ምንድነው? ክሊር መሆን መቻል አለበት። እኔ ይህንን ነገር ከሃይማኖት ከፖለቲካ ከምን ጋር ማያያዝ መቻል የለብንም። የሀጂ ሙፍቲ ሞት ብዙ ነገሮችን አሳይቶናል። እስልምና ውስጥ ምን ያህል ጥራት ያላቸው ኳሊቲ ያላቸው ህሊና ያላቸው ሰዎች እንዳሉ ግልጽ አድርጎልናል። አሁን አንዳንድ ገዳዮች በእስልምና ስር ነው የሚደበቁት፣ አንዳንድ ገዳዮች በፕሮቴስታንት ስር ነው የሚደበቁት። ኦርቶዶክስ አካባቢ አላየሁም። ኦርቶዶክስ ቪክቲም ነች በዚህ ሰዓት፣ ለምን እንደሆነ ባላቅም ማለት ነው። እነዚህ ሰዎች ከእንትኑ መለየት አለባቸው፣ ከመንጋው መለየት አለባቸው። ነፍሰ ገዳይ ሙስሊምም ይሁን ፕሮቴስታንትም ይሁን ነፍሰ ገዳይ ሐሳቤ ገብቷል አይደል? ስለዚህ ፕሮቴስታንቱ አይደለም የምንል ኦርቶዶክስ ማን ነው ሙስሊሙ አይደለም የምንል ሰዎች የሚገሉትን ሰዎች ክሊር ማድረግ መቻል አለብን። በአጋጣሚ ነው ወጥቼ የተቃወምኩት ስለ እንትኑ ነው አይደል? ስለ ኦርቶዶክስ አርሴል ቲክቶክ ላይም እሱን ነው ስንመለከት የነበረው። ሶኔ ከቦክስ ውጪ ነኝ ማለት ነው። ሶ እንደዚህ ሙስሊሞች ወጥተው የኛ አይደለም ማለት መቻል አለባቸው። ባይዘው አንድ ታሪክ ልንገር በዚህ አጋጣሚ። ድምጻችን ይሰማ ትዝ ይላል? አዎ ያኔ የኢቲሲ ተማሪ ነበርኩኝ። አርብ ከሙስሊሞቹ ጋር አብሬ ሰላማዊ ሰልፍ ወጣ ነበር፣ ድምጽ ለማሰማት። የሙስሊሞቹ ድምጽ መሰማት አለበት ብዬ
ሙስሊሞቹ ሰላም ካልሆኑ እኔ ሰላም አልሆንም። ኦርቶዶክስ ሰላም ካልሆነች እንዴት ሰላም ሆናለሁ? ማለት አንድ ኦርቶዶክስን የገደለ እኔን የገደለ ነው። ምንም ዛሬ እንደ ቀልድ እንደ ጨዋታ ምናምን ነው እንጂ ይሄ ብሶቱ ገንፍሎ ከወጣ የማንቋቋመው ነው የሚሆነው። ዛሬ እዚህ መጥቼ ኖ እንደዚህ መደረግ የለበትም ስል ፕሮቴስታንቱን ፕሮቴክት እያደረኩኝ ነው። ማለት ሁሉም ሰው በአንተ ማቹሪቲ ሌቭል አይደለም፣ እንዳንተ ስሜቱን የሚገዛ አይደለም። ስለዚህ ኃላፊነት የሚወስደው አካል ፕሮቴስታንት አይደለም ካለን ፕሮቴስታንቱን ማውጣት አለበት፣ ሙስሊሙን ማውጣት አለበት። ጆይንት ፕሮጀክቶች ሊኖሩን ይገባል። እርስ በርሳችን መከባበርና መዋደድ አለብን። ልክ ቅድም እንዳልኩ የሙስሊሙ መብት እኔ ያው ምን አግብቶ ነው ስለ አክሱም ሙስሊሞች የምትናገረው ይሉኝ። እኔ ለራሴ ብዬ ነው ሰላም የማገኘው ጎረቤት ያለው ሙስሊም ሰላም ሲያገኝ ነው። አንተ ሰላም ስታገኝ ነው እኔ ሰላም የማገኘው። የጋራ ሀገር ነች ያለችን። ለወንጀለኛው ስም ልንሰጠው ይገባል። ይሄ በእስልምና ውስጥ በፕሮቴስታንት ውስጥ ምናምን ልንደብቅ ነፍሰ ገዳይ በቃ ነፍሰ ገዳይ መሆን አለበት። ይሄን ክሊር ማድረግ መቻል አለበት። ግን ብዙ ጊዜ የሚታወቁ ሰዎች እየሞቱ የማይታወቁ ገዳዮች ሲበዙ እንደው እንደ ሀገር ከሃይማኖተኛ ውጭ ደግሞ እንደ ዜጋ ፍርሃት አይፈጥርብን? ሁሉም ነገር ያልታወቁ ኃይል የሚባለው ሁሉ ነገር ያልታወቀ ኃይል ነው። ባይዘው ቲክቶክ ላይ ብዙ ወዳጆቼ ትታሰራለህ ምናምን እኔ ለማንም ሰው ክሊር የማደርገው ምንም አይነት የፖለቲካ ኢንተረስት የለኝም። ፖለቲከኛ አልነበርኩም፣ ፖለቲከኛ አይደለሁም፣ ፖለቲከኛ አልሆነም። ግን እንደ አንድ ጉዳይ እንደሚመለከተው ዜጋ አገሬ በህግ ብትመራ ደስ ይለኛል። ጠቅላይ ሚኒስትራችን ወይም ደግሞ ህግ አስፈጻሚው ህግ አስፈጻሚ ቢሆን ደስ ይለኛል። አንድ ሀገር ሰለጠነ የምንለው ያንን ሀገር ህግ ሲመራው፣ ፓርላማ አካባቢ ያሉ ሰዎች በስልጣን ያሉ ሰዎች ህግ አስፈጻሚ ብቻ ናቸው። ህግን የማስፈጸም ስራ ሲኖር ህግ ሲገዛ ደስ ይላል። እና ኢትዮጵያ ውስጥ በጣም ምስቅልቅል የሚልብህ ምንድነው? ማን እንደሚያስርህ እንኳን አታውቅም። ባለፈው አቤል አቡናን የሆኑ ሰዎች ወስደው ተጫጭፈን ምናምን ነው ያስፈታን። ኃላፊነት የወሰደ ሰው የለም። ወይም ደግሞ አይ ቲንክ በ50 ሺህ ብር ዋስ ተፈቷል ወንድማችን። ማለት ፍርድ ቤት ያልወሰነውን ነገር መናገር አልችልም፣ እሱ ይሁን አይሁን አላውቅም። ግን የተጠረጠረው ሰው በ50 ሺህ ብር ዋስ ነው የተፈታው። ትደነግጣለህ። ምን እየተደረገ ነው? አገሪቱ የህግ ስርዓት የት ነው ያለው ምናምን የሚለው ያስፈራል። ግን በእርግጠኝነት ተስፋ የሌለን ሰዎች አይደለም። ከተባበረን ከተስማማን ምናምን ህግ እንዲገዛ ማድረግ እንችላለን። አሁን ህግና ፖለቲካን መቀላቀል፣ ስለ ህግ ስታወራ ስለ ፖለቲካ እንዳወራ ተደርጎ መወሰድ ኢንተረስት ያላቸው ሰዎች አሉ። እና ያ እንትን ነው ወደ ሌላ እንዳንለጥጠው። ሌላው እዚሁ ጋር ለምጣልና የእውነት ህሊና የሚለውን አዳምጦ ለመኖር አሁን ፈታኝ ጊዜ ላይ ያለ ነው። እውነትን የመሰለን ቦታ ላይ እውነት ብለን መናገር የሆነ ግሩፕ እንደማስከፋት የሚቆጠርበት ጊዜ ሆኗል። ተከታዮች ደግሞ አንዳንዴ አንተን ጀግና ብለው የሚጠሩ ሰዎች ጀግና የሚሉ እውነት የጀግንነት ስራ ስለሰራህ ብቻ ሳይሆን አንተ የምትፈልገው እነሱ የሚፈልጉትን ነገር ስለተናገርክላቸውም ጭምር ነው። ከዛ ፈንገጥ ብለህ ህሊና የሚመራህ ቦታ ላይ ስትቆም ያ ስም በአንዴው ተንዶ ወደ ሌላ ቦታ ይሄዳልና ቻሌንጁ ምንድነው? አሁን እቺን የምታቃትን የገባህን እውነት ለመመስከር በምታደርገው ሂደት ውስጥ በተለይ ሶሻል ሚዲያ ላይ ክርስቲያኑ ሞቷል ከተባለ ኦርቶዶክስ ሞቷል መሞት የለበትም ነው የምትለው። ሙስሊሙም ከተባለ የገባህ እውነት ጋር ለመቆም እየታገልክ ነው። ቻሌንጁ ምንድነው? እንግዲህ እኔ የምናምነውን አለማወቅ ይመስለኛል። የሆነ ስራ እየሰራን ነው። ወደፊት ሲገለጥ እንትን ያው ኤቭሪቲንግ ኢንፎርሜሽን አይደል? ኢንፎርሜሽን ሊክ እንዳላረግ ምን እንደሰራው እየሰራ እንዳለ አልነግርህም። እና ያንን እየሰራን እንደዚህ አይነት ጋንጊስተሮች አሉ። ያው በቤተክርስቲያን ዙሪያ የምንሰራው ፕሮቴስታንቱን ማህበረሰብ አንድ ከማድረግ ሌላ ተደርጎ እንዳይተረጎም ብዬ ነው አንድ ለማድረግ የሆነች ስራ እየሰራን ነው። እና ያንን ስራ ስንሰራ የሆኑ ጋንጊስተሮች አሉ ለገንዘብ የሚሰሩ የራሳቸው እስር ቤት ያለ ተጠንቀቂ ይገልሃል ምናምን አሉኝ። በጣም የማከብራቸው ትላልቅ ሰዎች ናቸው። እነሱ እንኳን በፍርሃት ውስጥ ናቸው እያልኩ ነው። እና እኔ ምን አልኳቸው? ማክሲመም ጥንቃቄ አድርጌያለሁ አልኳቸው።
ምን አንድ ወዳጅ መክሮኝ ንስሐ ገብቻለሁ አልኳቸው። የእውነት ትልቁ ጥንቃቄያችን ንስሐ መግባት። በቀደም ስናወራ ነበር። እቺ ምድር የምናልፍባት ነች፣ እንሞታለን። ከዛ በኋላ ሁላችንም ነጩ ዙፋን ፊት እንቀርባለን። ለምንሞትባት ዓለም ኃላፊነት አለመውሰድ ልክ አይደለም። ጌታ ኢየሱስ በግልጽ ነግሮናል አይደል? በነፍስም በስጋም ሊፈርድ የሚችለውን ፍሩ ብሎናል። መንግስታትን እናከብራለን፣ ስልጣንን በጣም እናከብራለን። ጠቅላይ ሚኒስቴሩ መጥተው እዚህ ይሄ ፕሮግራም ለሀገር ስለሚጎዳ እንዳታደርጉ አቋርጡ ቢለኝ ከአንድ ነው የማቋርጠው። ምክንያቱም ጠቅላይ ሚኒስቴሩን ሳከብር የማከብረው እግዚአብሔርን ነው። ስልጣን ከእግዚአብሔር ይሰጣል ብዬ ስለማምን። ይሄ ማለት ግን ህገወጥነትን፣ አሁን ሌብነትን፣ ህዝብን ማጎሳቆልን ምናምን ዝም ብዬ አላልፍም። ልክ እንደ መጥምቁ ዮሐንስ ይሄ ነገር ላንተ አልተፈቀደልህም የሚል የፍርድ መንፈስ ሊኖረን ይገባል። ክርስቲያኖች የሚለየን ስልጣንን ሁሉ እናከብራለን፣ ሰዎችን ሁሉ እንወዳለን፣ ሞትን ግን አንፈራም። ይሄ ስፒሪት እያንዳንዳችን ጋር ሊመጣ ይገባል። ፎር ዳት ማተር የምነግርህ ነገር ምንድነው? ምንም ኦርቶዶክስ ላይ የሚሆን ነገር እኔ ላይ የሚሆን በድምጻችን ይሰማ ወቅት ምንም ሙስሊም ላይ የሚሆን እኔ ላይ የሚሆን ነው ብያለሁ። ላይክ ሙስሊም ወንድሜ ሰላም መሆን አለበት፣ ጤና መሆን አለበት። ይሄ ግን ሙስሊሙ ደስ እንዲለው ፈልገ ሳይሆን ህሊና ስላዘዘ ነው። አዎ ሚዲያ ላይ ሰራበት ነበር እኮ ሙስሊሙ ደስ እንዲለው ፈልግ ነው። yes እኔ ብዙ ማወቅ ያለብን ትልቁም ነገር ስለሆነ ነው ጌዴ። ብዙዎቻችን ሰው ለማስደሰት ነው። ሰው ስናስደስት አይሆንም። ሰው ለምን ምኞቱ አያልቅም። እውነት ነው። ህሊና ያዘዘ ከሆነ ግን ለፍርድ የምትቀርብበት ነው ከእግዚአብሔር ጋር አንድ ያ ነው። አዎ ግን ብዙዎቻችን ያላየ ነው መሰለ። እኔ በጣም መወደው ልጅ አለኝ። በጣም በሰላም እንዲወጣ በሰላም እንዲገባ ፈልጋለሁ። ላይክ ስኖር እሱን ብቻ ተስፋ እያደረኩኝ ነው የምኖረው። ይሄ ልጅ ምንም እንዲሆን አልፈልግም። አንተ ሰላም ካልሆንክ ብጥብጥ ከተፈ እሱ ነው አፌክትድ የሚሆን። ሙስሊሙ ሰላም ካልሆነ እሱ ነው አፌክት። ሁላችንም ነፍሳለ ባይ ዘ ዌይ ልጅ ሀገርና ሃይማኖት ያለው ሰው ፈሪ ነው። አሁን ኢትዮጵያ በዚህ ነገር እየተፈታች ስለመጣች ሰው ሃይማኖትን የማያከብር ስለሆነ ሀገራዊ ፍቅሩ እየቀዘቀዘ ስላለ የቤተሰብ እንትን እየተዳከመ ስላለ ነው እንትን ይሆን እንጂ ልጆች ካሉን ፈሪዎች ነን። ምንም የሚያገባ ሰው ፈሪ ነው አይደል? ምክንያቱም እንትን አለው የህሊና እንትን እሱ ትልቅ ልዕልና ነው። እንደዛ ከሆነን እግዚአብሔር ይባርክ። አሜን አሜን። ወደሱ ልምጣና ቀደም አንድ ነገር ስትና ያው ፕሮቴስታንቱን አንድ ለማድረግ ስራዎች እየሰራህ ነው ብለህን ነበርና እግዚአብሔር ያግዛችሁ አንድ እንድትሆኑ። ለምን እንድንጠይቅም አሁን ኦርቶዶክስ አይደለም ፕሮቴስታንት አይደለም ሙስሊም፣ አንድ ኦርቶዶክስ አንድ ሙስሊም አንድ ፕሮቴስታንት ሲኖር መጠያየቅ ይቻላል። አሁን በስቶብን ነው እዛም እዚህም እንደ እንትን በዛብንና ማንን እንያዘው ገባህ አይደል? እጅ እግሩ ጠፋን የምንጠይቀው ብቻ ሳይሆን ደስታን እንኳን አብረን የምናሳልፈው ጠፋብን ገባህ አይደል? ስለበዛብንና አንድ ያደርጋችሁ እሱ ጥሩ ነው። እኔ እናንተ የተገናኘንበትን አጋጣሚ ብናስታውስ በጣም ደስ ስለሚለኝ ማመስገንም ስለምፈልግም ጭምር ግድ የለም ማመስገንም አየህ እንዲህ አይነት መልካም አእምሮ ካላቸው ሰዎች ጋር መዋል መልካም እንድናስብ ያደርገናል። ሁሉ ነገር የኔ ብቻ ብሏል ዓለም። እግዚአብሔር የኔ ብቻ እንድንል አይደለም ያደረገው። ከቅዱስ ቃሉ ተናጥበን ሌላ እግዚአብሔርን በልባችን እየፈጠረን ያለን እስኪመስለን ድረስ በደም ማመን ጀምረናል። ሁሉን ነገር መፍታት በጸብ፣ ሁሉን ነገር መፍታት በመግደል፣ ሁሉን ነገር መፍታት በኃይል ስልጣን ሆኗል። ምድር ላይ ያለን ሰዎች ወይ በታጣቂዎች መተማመን ጀምረናል፣ ወይም ስልጣን ላይ ባለው ሹመኞች መተማመን ጀምረናል። የሁሉ ገዢ ግን የሰማዩ እንደሆነ ረስተነዋል። መከራችንም የሚበዛው እሱ ስለሚሆን ይመስለኛል። አንዳንዱ ገና የሚመጣውን የወደፊቱን ስርዓት ይናፍቃል። አንዳንዱ ያለፈው ላይ ቆሟል።
አንዳንዱ ደግሞ ይሄኛው ነው ብሎ ሙጥኝ ብሎ ይዟል። ሁሉንም ግን በጊዜ የሚቀያየር አንድ እግዚአብሔር መሆኑ ረስተነዋል። ቅድም መሪ ታዘዛለው ከፈጣሪ ነው ስትል እኔም ልክ እንዳንተው ነኝ የማስበው። ለቅጣትንም ይሰጣል ለተስፋም ይሰጣል። አሁን የትኛውን የተሰጠን እርሱ እግዚአብሔር አምላክ ይወቅ፣ የላከው እግዚአብሔር ይወቅ። የኔ እንባ ግን ወደ 4 ኪሎ ካለው መንግስት ከመጮህ ይልቅ ወደ ሰማዩ ነው እንዲሄድ የምፈልገው። ልመናዬም ሲፈልግ ለይቶ መምታት የሚችል አምላክ ስላለን ለይቶ የሚምር የሚመታ ሳይሆን ያው እንደ ኃጢአቱ ሰው ይሰጠው የለ ዋጋ ይከፍላል። ስለዚህ እንደኔ በሚሞት ሰው ላይ መተማመን የለብንም። እንደኔ በሚሞት ሰው ግን ለተሾመ ኃላፊነት የጋራ አድርገን ለመጣ ነው ግን መገዛት ያስፈልገናል። እሱ ነውና የተገናኘንበት አጋጣሚ በራሱ በጣም ደስ ስለሚለኝ በተለይም እንዲሁ እኔም በግል መከራ የነበረበት ጊዜ ነበርና በብቸኝነት ማለት ይቻላል ከፕሮቴስታንት ወንድሞች ከደወሉልኝ አብሮም ከነበሩ አንዱ አንተ ስለነበርክ እኔም በእግዚአብሔር ፊት እንዲሁም በክብራን ተመልካቾች በፊት ማመስገን ስለምፈልግ እስቲ እንዴት ነበረ? እንዴት መጣለ? እንትና እንዳልከው እኔ ሁል ጊዜ ጀስቲስ ደስ ይለኛል። እግዚአብሔር ዙፋኑን በፍትህ ላይ እንደመሰረተ አምናለሁ። ቤተክርስቲያን በዚህ ምድር ስትኖር ሁለት ነገሮችን ነው የምታሳካው። አንደኛ ፍትህ ሲሆን ሁለተኛው ደግሞ ምህረት ነው። እግዚአብሔር እውነት በፍትህና በምህረት ላይ የተመሰረተ ነው። ልጁ በአጋጣሚ ይቅርታ ጠይቋል፣ ተስማምቷቸዋል። እግዚአብሔር ይባርካችሁ። ስለሱ ዲቴል ማውራት አልፈልግም። የመከላከያ ዩኒፎርም የለበሰው ወንድም እንደዛ በሚያደርግበት ሰዓት እኔ እንደው ከፈቀድክልኝ አንድ ነገር ባነብ በጣም ደስ ይለኛል። ፈቃድ ከነበረና ከተጻጻፍናት ልቤን የገዛው እንትን ነበረ። ምንድነው ቴክስት ነበረ ያንተ። ፈቃድ ከሆነ ባነባት። እሺ ክቡራን ተመልካቾቻችን ብዙ ቴክስት ጽፎልኝ ነበረ። በእውነት ስለ ምላሽ የተሰማኝ ክብር ከፍ ያለ ነው። እግዚአብሔር ያክብርልኝ አልክና ቴክስት ላኩልህ። ይቅርታ የሚል እዚህ ማንበብ የማልፈልጋቸውን ብዙ ነገሮችን ነገርከኝ። ይቅርታ የጠየቀው ስለ ልጁ ነው። በዛ በመከላከያ ዩኒፎርም የለበሰውን ወጣት እሱ የተናገረህን እኔ በሱ ስም ይቅርታ ልጠይቅ እፈልጋለሁ፣ ላገኝ እፈልጋለሁ፣ እስካገኝህ ጓጉቻለሁ የሚሉ እጅግ ወንድምነትን የሚሰብኩ የጎሉ ቴክስቶች ነበሩ። በአካል ታውቀው ነበረ? ስለሱ ስትል ነው ይቅርታ የጠየቀኝ ወይስ እኔን ለማግኘት ነው? በጣም የገረመኝ ነው። እንግዲህ በእውነት ለመናገር ከዛ በፊት ነጋሽ የሚባል ሰው ማን እንደሆነ አታውቅም? ያኔ ነው ለመጀመሪያ ጊዜ ያወቅኩ። ማንም ድጋፍ እንደሚገባው ሰው ነው ከጎነነን ምናምን ብዬ ጻፍኩ። ሁለተኛ ደግሞ የፈለገ ደካማ ቢሆን ወንድም ነው ብዬ አምናለሁ። ይሄ ልጅ በአጋጣሚ ተሳሳተ። ይህንን ስህተት መስራቱ ወንድምነቱን አይፍቀው። ወንድሜ ነው። እሱ የሚሰራው ስህተት የኔ ስህተት ነው። መጽሐፍ ቅዱስ ሲናገር በአንድ አካል ብዙ ብልቶች እንዳሉ የብልቶች ሁሉ ስራ አንድ እንዳይደል ብዙዎች ስንሆን በክርስቶስ አንድ አካል ነን ይላል። ባይዘው ኦርቶዶክስን የሚጨምራል ብዬ አምናለሁ። ኦርቶዶክሳውያንም የክርስቶስ አካል ናቸው ብዬ አምናለሁ። ፐርሰናል ነው፣ የቤተ ክርስቲያን ጥቅማና ቀኖን አይደለም፣ በግሌ ማለት ነው። እና ይሄ ወንድም የፈለገ ደካማ ቢሆን ሐሳቡ ወንድሜ ነው። የሱ ስህተት የኔ ስህተት ነው ብዬ አምናለሁ። እንደ ቤተ ክርስቲያን ይቅርታ መጠየቄ ለዛ ነው። በቃ ይሄው ነው እንትኑ ምክንያቱ። ሌላ ምንም ምክንያት የለም። በጣም የሚገርም ነው። ከዛ በኋላ እንግዲህ በጣም እንደዋወላለን፣ ካንተ ጋር እናወራለን። ብዙ ሰዎችን ካገኘሁበት አጋጣሚ ነው። በሰራዊት ቤት ያሉ በተመልካቾች የእውነት ለመናገር እስኪያስደነግጠኝ ሰው አብሮ እንዳለ ስታቀው ስህተት የሆነውን ነገር ስህተት ነው ብሎ
በእውነት ጎን ለመቆም ሲያደርግ ደስ ይላል። ከዛ ባለፈ ደግሞ ያንን ስህተት ከተሳሳተው ወንድማችን ጋር እስካሁን ሰዓት ድረስ ከማንም ሰው ጋር እንደዚህ አይነት ረዣዥም ቴክስቶች ተጻጽፈን አናውቅም፣ የእውነት ለመናገር ምክንያቱም የነበረበትን ነገሮች በጣም ጸጸት በሞላው መልኩ በውስጥ ረዣዥም ቴክስቶችን ይልክልኛል። እኔም መበርታት ስላለበት ምክንያቱም በቃ ሁሉ ነገሮች ሆኗል። ፍርዱን የሚፈርደው አንድ እግዚአብሔር ነው። የልብህን መጸጸት ደግሞ በንስሐ ከመለስከው እሱ ይቅር ባይ ነው። እኔ ይቅርታ ብያለሁ፣ ምዕመናኑም የኔም ተከታዮች ይቅርታ ብለውካል። ከዛ ባለፈ ግን ያለበትን ሁኔታ ሌሎች ነገሮችን ሰውነህና ጥፋት ስታጠፋ የሚደርስብህ ራስህን እኮ ነው የምትቀጣው። ታረዳኸኛል አይደለ? በዛ የደረሱበት አንዳንድ ኪሳራዎች አንዳንድ ነገሮች አሉና እነዛን ለማሻር ረዣዥም ቴክስት ነበረ የምንጻጻፈው ለማጽናናት። መልሼ እኔ እሱን ማጽናናት ጀመርኩ ማለት ነው። ባይዘዌ ካልቪን የሚባል አንድ የቤተክርስቲያን አባት አለ። የቤተክርስቲያን ትልቁ ስኬቷ ይቅርታና ምህረት ነው ማለት የጠፋው ልጅ ታሪክን ታስታውሰዋለህ? ተመልሷል። አባቱ እንዴት አይነት ደስ እንዳለው። ቤተክርስቲያን ትልቅ ስኬት ያገኘችው ወይም የምታገኘው ይቅርታና ምህረት ሲኖር ነው። እኔ በእናንተ በጣም ፕራውድ አድርጌያለሁ። እግዚአብሔር ይባርካችሁ። አሜን። ያው አይ ነው በአበርክቶት ከእናንተ አንጻር ስታይ በጣም ዝቅተኛ ነኝ። ቢሆንም ግን ሪሊ እንደወንድም እናንተ እንደዚህ ተስማምታችሁ ምናምን ማየት ሪሊ የሚያኮራ ነው። አንድ ቀን ሶስታችንም ሆነን እኔ አንተና እሱ ሻይ እንደምንጠጣ እንደምንተዋወቅ እንትን ነው ማለት በይቅርታና በወንድማማችነት የሚያፍረው ሰይጣን ብቻ ነው። ይሄ ልጅ በቃ ደካማ ሀሳብ ነበረው፣ ተጸጽቶ ይቅርታ ጠይቋል። ለእኔ ትልቁ ስኬት ይሄ ነው። እንኳንም ተስማማችሁ፣ እንኳንም የእናንተ ወንድም። በጣም ነው የማመሰግነው እና እንግዲህ ለቅኖች ምስጋና ይገባልና በፍጹም ቅንነት ያንን ነገር አብረህን ስለነበርክ ከልብ ነው የማመሰግነው። ወደፊትም ብዙ የምናደርጋቸው ነገሮች አሉ። ለዚህ ኢንተርቪው መነሻ የሚሆነው ይሄ የኔ የሚል መጓተት መሀላችን ስለሌለ ሰላም ሊያመጣ የሚችል ሀሳብን እንዴት እናምጣ የሚል ነው። በዚህም የኛ ተመልካቾች በጣም ደስ ይሰኛሉ ብዬ አስባለሁ። አንድ ስጦታ አለችኝ። ከዛ ፊት ግን ሁለት ነገሮች አንተ ጋር አለ። ስጦታዬን እሺ፣ ስጦታን እቀበላለሁ። ግን ሁለት ነገሮችን፣ አንደኛ ጆይንት ፕሮጀክቶች ሊኖሩን ይገባል ብያለሁ አይደል? ሁል ጊዜ ማለት ባለፈውም ስንገናኝ ፕሮቴስታንት ኦርቶዶክሶችና ደጋግ ሙስሊሞች ጆይንት ፕሮጀክቶች ሊኖሩን፣ አንድ ሀገር ነው ያለን። በጣም በቅንነት ነው መኖር ያለብን። ትልቅ ሀገር ደግሞ እግዚአብሔር ሰጥቶናል። እኔ አሁን ምናልባት እንትን ካልክ ፕሮቴስታንት አካባቢ ያለውን እኔ ያስተባብርልሃለሁ። አንተ በሙስሊሞች በኩል በኦርቶዶክሳውያን በኩል ያለውን አስተባብረና እስቲ ትልቅ ላይብራሪ አርሲ ላይ እናሰራ። የክልሉ መንግስት ይተባበረናል ብዬ አስባለሁ። የነዚህ ሰማዕታት ማስታወሻ ብለን ማለት ነው። አንደኛ ማህበረሰቡም ይጠቀማል። እንደ ምንድነው ጠቅላይ ሚኒስቴሩ እንዳሰሩት እንኳን ባይሆን ትልቅ ላይብራሪ ማሰራት እንችላለን በደንብ ከተባበርን። ሁለተኛ ደግሞ ከዚህ ስጦታ በፊት እንድትሰጠኝ የምፈልገው ማህተብና መስቀል ነው። ፕሮቴስታንት ነኝ። የዶክማና የቀኖና ጥያቄ የለኝም። ያው በፕሮቴስታንትነቴ በደንብ ፕራውድ የማደርግ ሰው ነኝ። ነገር ግን የኦርቶዶክሳውያን መገደል የኔ መገደል ነው። ሁልጊዜም አብሬያችሁ ነኝ ስል እቺን መስቀል እንደ ቃል ኪዳን ምልክት አድርጌ ልይዛት እፈልጋለሁ። ከዚህ ስጦታ በፊት መስቀሏን እንድታደርግልኝ ደስ ይለኛል። ለፕሮቴስታንት ወንድሞቼ ማድረግ የምፈልገው መስቀል እንግዲህ ብዙ ነው፣ መከራ ነው ጭምርም ነው እና ደግሞ በእርግጠኝነት ለምልክትነት ለቃል ኪዳን ያሰርካትን መስቀል እንደ አንድ አማኝ ደግሞ ማለት ነው አምነህ ተጠምቀህባትም ደግሞ እንድትይዝ ምኞቴም ጭምር ነው። የከበረ ምኞት ነው፣ ምኞቴም ጭምር ነው እና በደንብ ደስ ብሎኝ ነው የማበረከትልህ። ደስ ብሎኝ ሌላው እዚህ በጣም የሚገርምህ ለተመልካቾቻችን ቢሮ ለሚመጡ አንዳንድ እንግዶቻችን የማበረከታት ሰው አንድ ቦታ ሄዶ ሲመጣ ያው ከእጁ የፍቅሩ መግለጫ ይሰጥ የለ ማስታወሻ ቅድስት ሀገር ኢየሩሳሌም ላይ ከሚሸጡ ስጦታዎች መካከል ይሄ 3 ነገር በአንድ የያዘ ነው። የሚገርም ይሄ የኢያሪኮ
ከተማው ግንቡ ነው። ይሄኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቦታ፣ ኮከቡ ያበራበት ቦታ አሁን ሄደን እኛ የምንሳለመው ቦታ ነው። ኦርቶዶክሳውያን ማለት ነው። በጣም ትልቅ የከበረ የዓለም መድኃኒት የተወለደበት ቦታ የሚያስታውስ ነው። ይሄ ደግሞ ከደብረ ዘይት ተራራ ላይ ወደ ኢየሩሳሌም ስናይ የምናየው ቦታ ነውና አንድ ነው የምሰጠው ከዚህ ውስጥ የቤተልሔምን ብዬ ነበር። ለአንተ ግን ሶስቱንም ሰጥቻለሁና እንደ ትልቅ ማስታወሻ ይሁን። እግዚአብሔር አምላክ ለምድራችን ሰላምን ይስጥልን። ከምንም በላይ የሰው ልጆችን ሞት የማንሰማበት ያድርግልን እና ስለመጣህም ደስ ብሎኛል። እግዚአብሔር አምላክ ያክብርልኝ። አመሰግናለሁ። እኔም ስለተቀበልከኝ ስጦታን በጣም አድንቄዋለሁ። ከልብ ነው የማመሰግነው። ክቡራን ተመልካቾቻችን ቆይታችን ይህን ይመስል ነበረ። በፕሮቴስታንት ቤተ እምነት ውስጥ ሆኖ ኦርቶዶክሳውያን ስለሞቱ ከፍ ሲልም የሰው ልጆች ስለወደቁ በዚህ ጊዜ ላይ ክቡር የሆነውን የሰው ነፍስ ራሱ ፈጣሪው ብቻ ነው እንጂ መውሰድ ያለበት ሰው በመሃል ገብቶ ሊያጠፋው አይገባም። አለፍ ሲልም ደግሞ በዚህ ጊዜ መከራ እየደረሰባት ያለችው ቅድስት ቤተክርስቲያን ኦርቶዶክስ ናትና መከራዋን እግዚአብሔር ያጽናሽ ለማለት እኛ ጋር የተገኘው ወንድማችን ጌዲዮን በላይ እንግዳ ሆኖ ስለተገኘ በድጋሜ በእግዚአብሔር ስም ከልብ አመሰግናለሁ። የነበረን መርሃ ግብር ተጠናቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር
በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም ዕውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር